አላውቅም። አንቺ እኮ ነሽ ቀለቤ እግዚአብሔር የሰጠኝ ከላይ የላከልኝ ጋልሽ እኮ የምትጠግቢ እኮ በእኔ ነው። ምን ሆነሻል? ቁርስሽ ነኝ፣ ምሳሽ ነኝ፣ እራትሽ ነኝ። እንዲሁም አልፎ ተርፎ ደግሞ ሸራተንና እስካ የምታዡ በቃ ስፔሻል የሆነ ፉድ ነኝ እኮ ላንቺ። ዓለም ላይ የሌለ በ2000 የሚከፈል እኮ ምግብ እኮ ነኝ ላንቺ። እኔን እያየሽ ጥገቤ ኔ ቆንጆ ክርፋታ። አሁን ነይ ወደ ይቶ ዝም ቤት ምትኛ እግዚአብሔርን ለምን ነው የምፈራው? እግዚአብሔርን እኮ እንድፈራው እኮ አይደለም የፈጠረ እንዳከብረው ነው የኔ እናት። እናንተ እንጉልፋቶ ጉልፋታም በሰው ኑሮ የምትቀኑ ዘረኛ ጥንብ ዘረኞች። እኔ ዘረኝን ልንገራችሁ፣ ዘረኝነትን በጣም ተጠየፍኳትኝ። ለካ እንደዚህ ነው የሚያስጠላው ዘረኝነት። ክርፋታም በሙሉ በአንድ ህፃን ልጅ በአንድ ልጃገረድ ድፍን ሙሉን ብሔር ብሔረሰብ የምትሳደቡ የፖለቲካ ጥም ያለባችሁ ክርፋታሞች ከእናንተ እነ ቤታዮ እነዛ ዘረኞች የምትሏቸው ቤታዮ ተሻለች፣ ጆከር ተሻለ። ይኸው ድምፅ የለም ጆከር ተሽለው ቁጭ አንድ አስተያየት አልሰጡ። ምክንያቱም ፍቅር ላቪዝ ላቭ ምድረ ዘረኛ በሙሉ ብሶት ያለብሽ ድህነትሽን በሙሉ የምታወጪ ልክ በቃ አንድ የኦሮሞ ፕሬዚዳንት እዛ ላይ ቁጭ ስላለ ኦሮሞ የሚባል ብሔር የገደለሽ፣ የአማራ ፕሬዚዳንት እዛ ጋር ቁጭ ስላለ የአማራ ብሔር የገደለሽ፣ የትግራይ ፕሬዚዳንት 27 እዛ ላይ 15 ዓመት ቁጭ ስላለ የትግራይ ህዝብ የገደለሽ የሚመስልሽ ብሶትሽን በሙሉ የምትጠፊ እንግዲያውስማ ጋብቻማ ከሆነ እኮ እውነት ለመናገር እንደ ኦሮሞና እንደ ትግሬ ሚስት ሲያገባ እኮ ጎበዝ የለም። አንድ ነገር ልንገራችሁ፣ ትግሬ ሲያገባ ከፀጉርሽ አንስቶ እስከ እግርሽ ድረስ ወርቅ በሌለው እንዲህ ብሎ እኮ ነው፣ እንዲህ ብሎ ወርቅ ከላይ እስከታች ድረስ ጠዋርጎ እኮ ነው የሚያገባሽ። ሴት ልጅ የፈለገ ነገር ቢሆን ኦሮሞ ሲያገባሽ ከብቱ ተቆጥሮ ስጦታው። በተለይ አንዳንድ ቦታማ የሚገርም ነው። ወደ ወለጋ ወደ አርሲ ብትሄጂ ወርቅና መሬት ከብት በቃ ስጋ በስጋ ሆነሽ መሬት ከሌለው ወንድ ልጅ አያገባም እኛ ጋራ። በምን አባቱ ሊያስተዳድራት? አም ሹር እንደው ሌላ ችግር ይምጣ እንደው ሌላ ነገራቸው አንዳንዴ እንደ ሰው ባህሪው ይለያያል እንጂ ደግሞ ያው የሚደበድቡት ኦሮሞና አማራ ደግሞ በሌላ በኩል ደግሞ ስናይ ጓ የሚያደርጉት ነገር አለ። ምክንያቱም ወርቅ አላ ወርቅ ሰጥተዋል፣ መሬት ሰጥተዋል፣ ከብት ሰጥተዋል። አይገኝም። ከእግዚአብሔር ምስክሬ ነው። አክብረ ለወደፊትሽ በሙሉ ልጆችሽን የምታሳድግበት ተብሎ እኮ ነው። በኤኒ ሚንስ እንኳን ብትለያይ መሬት አለሽ። እኔ ኦሮሚያ ቤተሰቦች ላይ ቁጭ ብዬ ሴቷን አትፈራች። ሴቷ እናንተ አይባልም። ሁሉም የራሱ ባህል አለው። ኦኬ ዝም ብላችሁ የኛ ወርቅ የኛ እሱ አይገባት ማለት ደግሞ ቆረቆንዳ ፕላስቲክ አለች፣ የፕላስቲክ ዘር ቁጭ ብላ በሽንት ቤት ሶፍት እየጠረገች የላዩ ላይ ቅልጥ የምትል ማለት ነው የምትለው። ይልቁንስ ይህንን አስተሳሰባችሁን ለውጡ። ይህንን አስተሳሰባችሁን ለውጡና በሰው ትዳር መግባት በቃ እኛ የሚያስፈልገን ዲሲፕሊን ብቻ ነው። ዲሲፕሊን በቃ ልጆቻችንን በዲሲፕሊን ማሳደግ ነው እንጂ የምንድን ነው እንደ አንጉልፋቶ እንጉልፍ ማለት በልጆቹ ትዳር ገብቶ አታንጎዳፍ ተዋደዱ። እንዲያውም እንዲህ ስንላቸው ጭራሽ ጠፍታ ሄዳ የ5 ልጆች እናት ሆና ትምህርቷን ማቋርጣ እንዳትጠብቀኝ መጨረሻችን በኋላ 5 ከ120 ሚሊዮን ህዝብ 5 ጨምሮበት 120 ሚሊዮን 5 ብለን እንዳንቆጥር ተጠንቀቁ። እንዴ እናንተ በዚህ በኩልም ያላችሁ አንቻውን ዜድ የምትባይ ሴትዮ አንቻውን ለማስታረቅም ለመናገርም ለሰው ለመመስከርም አያገባሽ። አንቺ ነሽ አንደኛ ነገሩን ቁልጥልጥ መጀመሪያ ወረቀትሽን አስተካኪ። አንቺ እንኳንስ እግዚአብሔር የፈጠረሻለን በምድር እግዚአብሔር የፈጠረሽ እንኳን መኖሪያ ፈቃድ የሌለሽ ሴትዮ እግዚአብሔር ራሱ እንድትኖሪ የማይፈቅድሽ እኮ ሰው ብትኖሪ እኮ አንቺ ነሽ። በቃ እግዚአብሔር ራሱ ያልፈቀደው መኖሪያ ፈቃድ የለሽ፣ በራስሽ ጤና የለሽ። ይህንን አንጉልፋቶ ቢራሽን እና ይህን ሲጋራሽን ቡን እያደረግሽ ድፍን ትግራይን የምታሰድቢ ባለጌ ደግሞ አንቺ ነሽ። ውጭ ከነዚህ አንቺ አሞራው እኮ እናት አባት አለው። ውጭ ከእንደዚህ አይነት ከበሰበሰ ከጠነባ ዘረኝነትሽ አንቺ የትኛው ባልሽ? አንቺ በነገራችን ላይ ስለ ትዳር ታውቂያለሽ? አንቺ እኮ ሴቱንም ወንዱንም እኮ ነው የምትከኪው። እግዚአብሔር ራሱ ሲፈጥርሽ ተሳስቶ በጣም እኮ የሚገርመው ክችን ሴትዮ እኮ ተሳስቶ ወንድ ላርጋት ሴት ላርጋት እግዚአብሔር ያልጨረሰሽ እኛ እንጨርሰሽ አልቻል። እግዚአብሔር ራሱ ሳይችል እንድወደ መሬት እኮ ነው የወረወረሽ እንደ ሰይጣን። አልጨረሰሽማ። ወይ ወንድ አይደለሽ ወይ ሴት አድርግሽ አለየልሽም። ወይ ሴት አግብተሽ አትቀመጭ ወይ ወንድ አግብተሽ አትቀመጭ። እንደው አንዳንድ ይኸውላችሁ ምልክት ያለባቸውን ሰዎች ተጠንቀቁ ይባላል። እቺ ሴትዮ እግዚአብሔር ራሱ በራሱ ጊዜ እንዲህ አየና ምን ላርጋት ሰራ ፊቱንም ሰራ ወንድ አስመሰል። ፊቷ ራሱ የወንድ ነው የሚመስለው አስመሰል፣ ሴት አስመሰል። ምን አለ ሁሉም ነገር አረገ። ግራ ገባው። ይሄ ትልቁ አምላካችን እግዚአብሔር
አንተ እኮ ያልፈለግከው ነገር አንተ ያልፈለግከው ነገር በሙሉ ሰይጣን ነው። እንደ ሰይጣን አውጥቶ ይጣልሽ። እንደ ሰይጣን ባለጌ ስድ እከክ እናት ናት። የፈለገ ሺህ ጊዜ እናት ናት። መከበር አለባት እናት። ማናችንም አክብሩ፣ እናቶችን አክብሩ። አለቅ እኛ ትግራዮች እኛ ልጁን ወደ ፖለቲካ አረ ልጁ ለህዝቡ ቢታገልም ይታገል፣ መብቱ ነው። እናት አባቱ ሲደፈር እናት አባቱ በጦርነት እንትን ሲል መብቱ ነው። ወደ ዩቱብ እየሄዳችሁ እናንተ ደግሞ እዚያ ትንቀራፈፉብኝ። አሁን ሜካፔን ተቀብቼ ወጥቼ እራቴን ልበላ ነው። ይቺ ወንድ አይሏት ሴት አይሏት ወንድ፣ ወታደር አይሏት አማቂ፣ አናጺ አይሏት አናጺ። እንዲሁ በጠበጠችን እኮ አንቺ ሴትዮ ህይወትሽን አስተካክል። ብርጅስቶን እንኳን ዝም ብላለች። ብርጅስቶን አስቧት እንግዲህ ምን ያህል ዘረኝነት ጥም ብሎን ከነዚህ ከብርጅስቶን የበለጠ ትግራይ ሲነካ የሚል የለም እንግዲህ ገባችሁ? ምክንያቱም ፍቅር እኛ ራሳችን ስናስበው ዝም አለን እኮ። በቃ ላቭስ ብላይንድ እንዴት ደስ ይለኩ ላቭ ደስ። አሁን እኮ እነሱ እኮ ከዚህም እኮ አይቆጥሩ ነው። ከዚች አቤት ሆንቅ አይደለም ደስ ሲሉ ደግሞ በቃ እናንተ ስታወሩ እነሱ ነው የሚሉት። ለምን ታንክ አትተኩሱም? አይሰሙም። ሁለቱም እንደዚህ አሞራውም አይሰሙም። እናንተ አሮጊት ደግሞ ቆርቆ እንደ አሮጊቶች ወጣቱ ያወሩበት ልቀቁላቸው። አሁን ማውራት ካለባቸው እነ ቤታዩ እነ ኪዱ እነ ኤልሻዳ ወጣቶች የእነሱ ኤጅ ምድረ ፔሬድሽ የቆመ በሙሉ 19 ባል ሞከረሽ ሳይሳካልሽ ቀርቶ እግርሽን ወደ ላይ ሰቅለሽ በዲልዶ የምትደሰች በሙሉ ትመጪና በእነሱ ህይወት ላይ ጥረት ያለሽ። አረ ነውር ነው። የራሳችሁን ህይወት ያልኖራችሁ በዚህ በባህር በምንጥርቅሴ ግራ አይገባችሁ። ወረቀት የሌላችሁ ባል ያልተዋጣላችሁ የሆነ ባል ሄዶ ሲያገባ አገባ መንታ አስረገዘ እያላችሁ የምትጮሁ የምታለቃቅሱ ልጃችሁን ይዛችሁ ግራ የገባችሁ ከኋላ ጭናችሁ በ49 ዓመታችሁ ወልዳችሁ ደግሞ እንደ ድቄቱና እንደ ብሪቱ በ49 ወልዳችሁ መኪና ብትገዙ ምን ብትሉ ሽጎራ ከሌለ እኮ ችግር ነው። እኔ የሽጎራ ችግር አለብኝ። ካለ ሽጎራ ምንም ነገር አያምርም። እውነቱን እንነጋገር። ፎንቃ ከሌለ አያምርም። እኔ አሁን አንድ ጎረምሳ አምጡልኝ። አንድ ጎረምሳ ሲፈልግ ከተጋሩ ሲፈልግ ከጎንደር ምን አገባኝ። እውነቱን እንናገር። ብር እንደዚህ ቢቆላል መኪና ቢገዛ በ5 ደቂቃ ሽጎራ አቤት ይኸው እንደ ሮኬት በቀደም ለታ እንደ አማዞን ሚስት በቃ ሌላ ፕላኔት አይታችሁ የመጣችሁ እኮ ነው የሚመስለው። አንድ እግዚአብሔር የሰጠን ነገር ቢኖር በሽጎራ ሮኬት። አንቺ ሴትዮ ቤቴ እንዳትመጪ፣ አንቺ ከርፋፋ ወንድ አገረድ ቤቴ እንዳትመጪ። ይሄ ቤት አይመጥንሽም። ያንቺን አበባው አጠራቅሚና ወረቀትሽን ግዥበት። እንከፍ ህይወትሽ አልተስተካከለ እንደ ውሻ የሆነ የከብት ቤት ውስጥ እየከፈትሽ እየገባሽ። ቤሩት የሚባል ሀገር ስንት ጀግና ኢትዮጵያኖች ያሉበት ቦታ ላይ ቤሩት ልጆቿን አስተምራ ካፒቴን ያደረገች ሴትዮ የወጣችበት ያ ጀግና ሴት የወጣችበት እንዳንቺ ያሉ ከረፋፍ መጥቶ በየቤቱ እያገባሽ ደግሞ እኔ ቤት ትመጫለሽ። ውጭ ከዚህ እከክትላ በስባሳ አንቺን ደግሞ ሰው ብዬ ማንሳት ኤኒዌይ ውጭ ዘር አሰዳቢ በአንቺና በአንቺ የመሳሰሉት ናቸው። የተከበረ የትግራይ ህዝብ የሚሰደቡ ከረፈፍ ውጭ ከዚህ እካካም። አንቺ ወክልሽ እንደ አሞራ እኮ በጣም ማቹርድ የሆነ ልጅ እኮ ነው። አንቺ ነሽ እንደ የምትከራከሪለት እንትን አሉ። አየሽ አይደለም መከራከር እንደማነሱሙ እንደ ዳይ ማነሱሙ። እኔ አሁን እሱ ሰውዬ ጋር በፖለቲካ ልንተናነቅር ግን አያችሁ እኔ የፈለገ ልዩነት ቢኖርን ስለ ኦሮሞ ከፍታ የሚያወራ ስለ አማራ ከፍታ የሚያወራ ባህሉን የጠበቀ ሰው ደስ ይላል። ሰምተሽዋል? ማነሱሙ ኤድማን ሰምተሽዋል? ትናንትና አንተ ማለት ጨዋነ እናትየውን ይቅርታ እናትየውን እንዴት አድርጎ መልእክት እንዳስተላለፈላት አንቺ ቢራሽን አንቆርቆር ቀስ ብለሽ አረቄሽን ካቲካላሽን እየከፈትሽ የአማራ ህዝብ እየረዳሽ የአማራ ህዝብ ጊፍት ይሰጥሻል። የአማራን ህዝብ ትጠያለሽ። ያንቺ ደግሞ የባሰ እኮ ነው። መጀመሪያ ወረቀትሽን አስተካኪ። አንጉልፋቶሽን ይሄ የምትጣጭውንና የምትገለብጭውን ችግርሽን አስቀረፊ። ወንድ አሁን አንቺ እኮ ራሱ የማንነት ችግር አለብሽ።